አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የወሎ ጊራና ቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት የሚሸጥ ቲቪኤስ ሞተር ነው ማለት ነው። ስለዚህ ሞዴሉ ስንት ነው፣ ዋጋውስ ስንት ነው የሚለውን ኢንሻአላህ በዝርዝር የምነግራችሁ ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብ አበረታቱ። ቀጥታ ወደ ቪዲዮ እናልፋለን። እንደምትመለከቱት እንግዲህ ጽድት ያለች ሞተር ናት። ቲቪኤስ ሞተር ባለ 4 ማርሽ ነው። ኪሎ ሜትርም እንግዲህ ወደ 28000 ኪሎ ሜትር ብቻ ነው የተነዳው። ስለዚህ አዲስ ናት ማለት ነው። ሞዴሏ ደግሞ 2022 ሞዴል ነው። ሙሉ ዶክመንት አላት። ማሻአላህ ናት። እንግዲህ ቲቪኤስ ሞተር በተለይ ለቲስታ ወይም ለገጠር አካባቢ በጣም ተመራጭ ነው። ስለዚህ መግዛት ስለምትፈልጉ ወሎ ጊራና ነው የምትገኘው። እንደምታዩት ሁሉም እቃው የራሱ ነው። የተቀየረ ነገር የለውም። ሁሉም የቤቱ ነው። ማሻአላህ ነው። ስለዚህ ሞዴሉንም እንደነገርኳችሁ 2022 ሞዴል ነው። የቆየ ሞዴል አይደለም። ስለዚህ መግዛት ለምትፈልጉ ስልክ ቁጥሩን ኮሜንት ላይ ያስቀምጣለሁኝ። ዋጋዋም ደግሞ 250,000 ብር ድርድር አለው ብሏል። ስለዚህ የደላላም የለ ምንም የለ፣ የራሱን ቁጥር ለማስቀምጥላችሁ መግዛት ከፈለጋችሁ ደውላችሁ የምታገኙት ይሆናል። ስለዚህ 2022 ሞዴል በ250,000 ብር ድርድር ያለው። የምታስቀንሱትን ነገር ደግሞ ታስቀንሱታላችሁ። እና ሞተሩ እንግዲህ እንደምታዩት ነው። ማሻአላህ ሌላም ሞተሩ አለ። ሌላ ቪዲዮ መመለስ ይሆናል። ዛሬ እንዲሰራላችሁ የተፈቀደልኝ ይሄ ነው። ስለዚህ ጊራና ብዙዎች ሞተሮች ቆቦና አላማጣዎች ናቸው የሚወስዱት። ስለዚህ ሙሉ ዶክመንት አለው። መግዛት ከፈለጋችሁ ሞተሪቱን እንደምታዩት ጎማውም አዲስ ነው። ያው ርቀት ቦታ የሄድበትም ልጅ እዚሁ ጊራና ውስጥ ለውስጥ ነው የሚንቀሳቀሰው። ስለዚህ ብዙ ቦታ የሚንቀሳቀስበት ስላልሌለ ሞተሩ አልተጎዳም። ሰላም እና ስልክ ቁጥሩን ኢንሻአላህ ኮሜንት ላይ አስቀምጥላችኋለሁ። ደውላችሁ ተገናኝታችሁ የምትጋዙ ይሆናል። የደላላ እንዳልኳችሁ 5 ሳንቲም ባትጠየቁ ራሱ ሰውየው ጋር ስለሆነ ተደዋውላችሁ የምትገናኙት። ስለዚህ 250,000 ብር ያለው እና የሞተር መግዛት ለሚፈልግ ጊራና ላይ ዝግጁ ነው ማለት ነው። ስለዚህ ቪዲዮውንም ደግሞ ላይክ እያደረጋችሁ ሌሎችንም ነገሮች እንዳቀርብላችሁ ለኔ የምታግዙ ላይክ በማድረግ ብቻ ነው። የኢትዮጵያ መዘዝ ያለው ስለሆነ
ዒባዳው ምንም ዋጋ ስለሌለው ምናልባት ሶላት ፈርድ ቢያመን ወይም እያንዳንዱ ዒባዳ አይነት ሱና አለው ታውቃላችሁ። የጾም የሶላት የዘካት ሱና አለው እያንዳንዱ። ግዴታ ሲጓደል ምን ማድረጊያ ነው ማሟያ ነው። ተውሂድ ግን የለው ከጎደለ ጎደለ። ያ ስለሆነ ነቢያቶችን በሙሉ አላህ ሱብሓነሁ ወተዓላ ሱረቱል አንዓም 88 አንቀጽ ላይ 18 ነቢያቶች ከደረደረና ከጠቀሰ ከተረከ በኋላ ስማቸውን እያነሳ ማለት መጨረሻ ላይ ሲደመድም ያለው ነገር በጣም የሚገርም ነው። ወላው አነሁም አሽረኩ ለሐቢጡ ዐንሁም ማ ካኑ ያዕመሉን። እነኚህ እዚህ ጋር የተቆጠሩት ነቢያቶች በሙሉ በእኔ ቢያጋሩ ኑሮ ልብ ብላችሁ አዳምጡ ወንድሞች። እነኚህ ነቢያቶች ቢያሻርኩ በእኔ ቢያጋሩ ኑሮ ግን አያጋሩም እንጂ የሰሩት ስራ በሙሉ ይሰረዝ ነበር ይላል። 88 አንቀጽ ላይ ሱረቱል አንዓም ማየት እንችላለን። ወለው አነሁም አሽረኩ ለሐቢጡ ዐንሁም ማ ካኑ ያዕመሉን። እዚህ ጋር ነቢዩ ሰለላሁ ዐለይሂ ወሰለም ወላ ተድዑ ሚን ዱኒላሂ ማ ላ የንፈዑከ ወላ የዱሩክ፣ ብታመልከው ብትገዛው የማይጠቅምህ ብትሆን ደግሞ የማይጎዳህ የሆነን አትጠራ አትውቱት። ይህንን ምሰራ አሻፈሬ ብለህ ይህንን የምትል ከሆነ አንተ ከዟሊሞች ከሙሽሪኮች ነው የምትሆነው ይላል አላህ ሱብሓነሁ ወተዓላ። መቼም ጥጃ ሲኮላኮል ትልቁ ነው የሚመታው፣ በሬው ነው የሚመታው። ስለዚህ እሳቸውን አስመስሎ ለእኛ እያዘዘን ምን ያክል አላህ ሱብሓነሁ ወተዓላ እንግዲህ ከአደም ጀምሮ እስከ መጨረሻ ድረስ ላሉ ፍጡሮች ፈርጥ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ምርጥ ሰው ናቸው፣ ፈርጥ ናቸው፣ የሁሉ ዋና ናቸው። ይህን እሳቸው እንግዲህ ካለ ማስጠንቀቂያ ለእሳቸው ከመጣ ለእኔ ላንተ ለሁላችን ምን ያክል በጣም አስፈላጊ እንደሆነ ያመላክታል ማለት ነው። በመቀጠል ወኢየምሰስከ አላህ ቢዱርን፣ ጉዳት ነገር አላህ ቢያደርስብህ በግልህም በቤተሰብህ በንብረት ጉዳት ቢመጣብህ ፈላ ካሽፈ ለሁ ኢላ ሁ፣ እሱ አላህ እንጂ የሚገልጸው ከቶ አንድም የለም ይላል አላህ ሱብሓነሁ ወተዓላ። መቼም የለም ማንም የለም። ወኢየምሰስከ አላሁ ቢዱርን ፈላ ካሽፈ ለሁ ኢላ ሁ ወኢን ዩሪድከ ቢኸይሪን ፈላ ራደ ሊፈድሊህ ዩሲቡ ቢሂ መን የሻእ። ለአንተ መልካም አስቦልህም ከሆነ ደግሞ ያንን መልካም ማንም ከልካይ የለም ከእሱ ከአላህ ሱብሓነሁ ወተዓላ። እሱ ያዘዘው ከሆነ ሊከላው ሊያግደው የሚችል አንድም የለም። ነቢዩ ሰለላሁ ዐለይሂ ወሰለም ምናልባት መድረሳችን ልጆች ብንኮተኩትበት በተውሂድ በሱና በሐዲስ በቁርአን ዋና ትልቁ መሰረት መመንጫው ይሄ ቤት። ነቢዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን አባስን ሕፃን ናቸው፣ ልጅ ናቸው። ከነቢዩ ኋላ ነበሩ። እሳቸው ወደ አኺራ ሲሄዱ 15 ዓመት ያልሞላቸው ናቸው አብዱላህ ብን አባስ። ነቢዩ ሰለላሁ ዐለይሂ ወሰለም ያጎስ ልጅ ናቸው። ያ ጉላም ኢኒ ኡዐልሙከ ከሊማት፣ አንተ ልጅ ሆይ ቃላቶችን አስተምርሃለሁ እነግርሃለሁ፣ ልብ ብለህ ጨብለህ አዳምጠኝ። ኢኒ ኡዐልሙከ ከሊማት፣ መግቢያቸው ላይ ጥያቄ ያደረጉት ይህ አውቃዕ ፊ ነፍስ እንደሆነ ወደፊት ጥያቄውን እንዳዳመጡት ነው አብዱላህ ብን አባስ መልሱን ማለት ነው። ያ ጉላሙ ኢኒ ኡዐልሙከ ከሊማት ኢዛ ሰአልተ ፈስአልላህ ወኢዛ እስተዐንተ ፈስተዒን ቢላህ። መጠየቅ በፈለክ ጊዜ አላህ ሱብሓነሁ ወተዓላ ብቻ ነው መጠየቅ ያለበት። እገዛን ከፈለክና ካስፈለገ ደግሞ አላሁ ተባረከ